ጤና ይስጥልን ክቡራትና ክቡራን፣ ይህ የአዲስ የሪፖርተር የመረጃ ጊዜ ነው። አዲስ ሪፖርተር አጫጭር መረጃዎችን፣ ትንታኔዎችን፣ ልዩ ልዩ የምርመራ ሪፖርቶችን በተከታታይ ያቀርባል። አሁን ወደ ዕለቱ መረጃዎች እናመራለን። መልካም ቆይታ። ሰበር ዜና። በትግራይ ደሞዝ ሙሉ በሙሉ ተቋረጠ። በትግራይ ክልል የመንግስት ሰራተኞች ደሞዝ ክፍያ መቋረጡ ተገለጸ። የትግራይ ክልል ጊዜያዊ አስተዳደር በክልሉ ለሚገኙ የመንግስት ሰራተኞች የሚከፈል የደሞዝ ጥሬ ገንዘብ እጥረት እንዳጋጠመው በይፋ አስታውቋል። ትናንት የካቲት 24 ቀን 2018 ከፕሬዝዳንት ጽህፈት ቤት ወጥቶ ለሁሉም የመንግስት ሴክተር መስሪያ ቤቶች በተሰራጨው ደብዳቤ ላይ እንዳመላከተው የካቲት ወርን ጨምሮ ለሚቀጥሉ ጊዜያት የሚሆን የደሞዝ ክፍያ የሚውል በቂ ጥሬ ገንዘብ በክልሉ ካዝና ውስጥ እንደሌለ አመልክቷል። ከፌዴራል መንግስት የሚላከው የበጀት ድጋፍ በመዘግየቱና ክልሉ በቂ ገንዘብ ዝውውር ባለመኖሩ እንደሆነ ተጠቅሷል። በክልሉ ስር የሚገኙ ሁሉም የመንግስት ሰራተኞችና የሥራ ማስኬጃ ክፍያዎች ላይ ተጽዕኖ አርፏል ተብሏል። ክፍያው እስከ መቼ ሊቋረጥ እንደሚችል በደብዳቤው ላይ በግልጽ ያልተቀመጠ ሲሆን ላልተወሰነ ጊዜ የሚል ይዘት አለው። ይህ ውሳኔ በተለይ የኑሮ ውድነት በበረታበት በዚህ ወቅት በሺዎች የሚቆጠሩ ሰራተኞችና ቤተሰቦቻቸው ላይ ከፍተኛ ማህበራዊና ኢኮኖሚያዊ ጫና ሊፈጥር እንደሚችል ስጋት ደቅኗል። ሰላም ጤና ይስጥልኝ የተወደዳችሁ አድማጭ ተመልካቾቻችን እንደምን ቆይታችኋል? ከአዲስ ሪፖርተር የሰዓቱን አበይት መረጃዎች ይዘንላችሁ ቀርበናል። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ቆዩ። በቆይታችን ስለ ስምረት ፓርቲ አስቸኳይ መግለጫ፣ ሻዕቢያ ማጥቃት ከሞከረ የመጨረሻው ይሆናል አይጀምሩም፣ ከጀመሩ ግን የመጨረሻቸው ይሆናል ስለሚለው የዶክተር አብይ አህመድ ንግግር፣ ጠቅላይ ሚኒስትር ዶክተር አብይ አህመድ ስለ ትህነግ ምን አሉ የሚለውን ሙሉ ሐሳብ እንዲሁም ከአሜሪካና ኢራን ጦርነት ጋር ተያይዞ እየተሰሙ የሚገኙ ትኩስ አጫጭር መረጃዎችን እንዲሁም ሌሎችን መረጃዎችና ዜና ትንታኔ የምናደርሳችሁ ይሆናል። የተወደዳችሁ አድማጭ ተመልካቾቻችን አሁን ወደ አጫጭር መረጃዎች ከማምራታችን በፊት የዛሬውን ዜና ትንታኔ ርዕሰ ጉዳይ እንንገረው። ሻዕቢያ ማጥቃት ከሞከረ የመጨረሻው ይሆናል አይጀምሩም፣ ከጀመሩ ግን የመጨረሻቸው ይሆናል የሚለው የዛሬው ዜና ትንታኔያችን አርዕስት ነው። በሰፊው ተመልክተነዋል። ወደ ኋላ የምናደርስላችሁ ሲሆን አሁን ወደ አጫጭር መረጃዎች እናልፋለን። በመጀመሪያም የስምረት ፓርቲን አስቸኳይ መግለጫ እንንገራችሁ። ውድብ ዲሞክራሲያዊ ስምረት ትግራይ በትግራይ ክልል የሚገኘው ኋላ ቀር ቡድን ሲል የጠራው አካል የህዝብና የመንግስት ሀብት የሆኑ የንግድ ተቋማትንና ታሪካዊ ቅርሶችን ያለ አግባብ ለግል ባለሀብቶች እየቸበቸበ ነው ሲል ከሷል። ድርጅቱ የካቲት 25 ቀን 2018 ባወጣው አስቸኳይ መግለጫ ድርጊቱ በአስቸኳይ እንዲቆም አሳስቧል። እንደ ስምረት መግለጫ የክልሉን በጀት ለጦርነትና ላልተገባ ዓላማ ሲያውል የቆየው ይኸው ቡድን አሁን ላይ ከፍተኛ የገንዘብ እጥረት ስላጋጠመው የሚከተሉትን ህገወጥ እርምጃዎች እየወሰደ ይገኛል ነው ያለው። የካቲት ወር ደሞዝ እንዳይከፈል ትዕዛዝ መውረዱን የገለጸው ድርጅቱ ከዚህ ጎን ለጎንም ከመንግስት ሰራተኞች ወርሃዊ ደሞዝ ላይ መንግስት ሊያስተዳድራቸው እንጂ ለሶስተኛ ወገን ሊያስተላልፋቸው የማይችላቸውን ተቋማት በውስጥ ታዋቂ ለባለ ሀብቶች ለመሸጥ እየተንቀሳቀሰ መሆኑን ስምረት አረጋግጫለሁ ብሏል። ለሐራጅ ከቀረቡት ተቋማት መካከል የመቀሌ ኤፍኤም ጽህፈት ቤት፣ መነን ሆቴል፣ ሜጋ ህትመትና የፖሊስ ኦርኬስትራ፣ በኩሃ የሚገኘው ትርንጎ ሆቴልና ሌሎች ሰፋፊ መሬቶች ይገኙበታል። ስምረት በዚህ አይነ ደረቅ ስርቆት ላይ ሳተፉ ባለሀብቶች በጨረታ አሸንፈን ነው የገዛ ነው የሚለው መከራከሪያ ተቀባይነት እንደማይኖረውና ለወደፊት በህግ ተጠያቂ እንደሚያደርጋቸው አስጠንቅቋል። በህገ ወጥ ጨረታ እጁን ያስገባ ባለሀብት በትግራይ የጥፋት ጦርነት ላይ እጁ እንዳለበት ተቆጥሮ በህግ ይጠየቃል ያለው መግለጫው ባንኮችም በማንኛውም የባንክ አሰራር ዘዴ ለዚህ ተግባር ተባባሪ እንዳይሆኑ ጥሪ አቅርቧል። በመጨረሻም መላው የትግራይ ህዝብና በተለይም ለውጥ ፈላጊ ወጣቶች ይህ ተስፋ የቆረጠ ቡድን የክልሉን ሀብት ወደ ገደል እንዳይመራውና ባለሀብቶችም እጃቸው እንዲሰበስቡ በንቃት እንዲከታተሉና በጽናት እንዲታገሉ ድርጅቱ ጥሪውን አስተላልፏል። ዲሞክራሲያዊ ስምረት ትግራይ የካቲት 25 ቀን 2018። የትግራይ ህዝብ ሰላምና እረፍት እንደሚሻና ወጣቱ ስልጣን ሊረከብ እንደሚገባ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ በትግራይ ወቅታዊ ጉዳዮች ላይ በሰጡት ቃለ መጠይቅ የትግራይ ህዝብ የሚገባው ሰላም፣ እረፍትና ልማት እንጂ ዳግም ጦርነት እንዳልሆነ አሳስበዋል። የትግራይ ህዝብ ሰላምና ልማት የሚገባው የሚወድና ለነዚህ እሴቶች የታገለ መሆኑን የጠቀሱት ጠቅላይ ሚኒስትሩ በአንጻሩ ጦርነትና ውድመት እንደማይገባው ጽኑ እምነታቸውን ገልጸዋል። ይህ ሰላምና ልማት በአሮጌ አስተሳሰብ ሊረጋገጥ እንደማይችል የጠቆሙት ጠቅላይ ሚኒስትሩ ስልጣን የህዝብ በመሆኑ አመራሩ በተማሩ ወጣቶች እጅ ሊሆን እንደሚገባ አጽንኦት ሰጥተዋል። በእርጅና ዘመናቸው ጦርነት የሚቀሰቅሱ መሪዎችን ህዝቡ ስልጣን ይበቃችኋል፣ ለልጆቻቸው አስረክቡ ሊላቸውና ለሰላም ያለውን ጽኑ ፍላጎት በግልጽ
ሊያሳውቅ እንደሚገባም አሳስበዋል። በሌሎች ክልሎች የታየው ሰላምና ልማት ለትግራይም እንደሚገባው በመጥቀስ ከሰላም ፈላጊና ከተማሩ ወጣቶች ጋር በመተባበር ለትግራይ ሰላምና ልማት እንስራ የሚል ጥሪ አቅርበዋል። በተጨማሪም በኢትዮጵያ ያለውን የፖለቲካ ስብራት ለመጠገን አገራዊ የምክክር ኮሚሽን ተቋቁሞ ስራ መጀመሩን የገለጹት ጠቅላይ ሚኒስትሩ መንግስት በውይይትና በሰላም ጠንካራ ሀገር ለመገንባት ቁርጠኛ መሆኑን አረጋግጠዋል። ትህነግ ለልማት የተመደበውን በጀት ለጦርነት ዝግጅት እያዋለ ነው ተባለ። ትህነግ ለልማት የተመደበውን በጀት ለጦርነት ዝግጅት እያዋለ ነው አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። ጠቅላይ ሚኒስትሩ በትግርኛ ቋንቋ ባደረጉ ቃለ መጠይቅ ላይ ባነሱት ነጥብ መንግስት በትግራይ ክልል ሰላም እንዲሰፍንና ዳግም ጦርነት እንዳይከሰት ጽኑ ፍላጎት አለው ብለዋል። ለዚህም ማንኛውም መስዋዕትነት እንደሚከፈል አረጋግጠዋል። መንግስት የትግራይ ህዝብ ሰላም እንዳገኝ ባንክ፣ መብራትና ቴሌኮም የመሳሰሉ አገልግሎቶችን በፍጥነት እንዲመለሱ ማድረጉን አስታውሰዋል። ሆኖም ቆሞ ቀሩ የትነግ ቡድን የፕሪቶሪያውን ስምምነት መርጦ የመተግበር ዝንባሌ ማሳየቱን አብራርተዋል። የህገ መንግስታዊ ስርዓቱና የብሔራዊ ምርጫ ቦርዱን ውሳኔ አላከበረም ነው ያሉት። ትነግ ለልማት የተመደበውን በጀት ለጦርነት ዝግጅትና ለታጣቂዎች ቀለብ እያዋለ ነው ሲሉም ገልጸዋል። ይህም በትግራይ ህዝብ ላይ ተጨማሪ መከራ እያመጣ እንደሚገኝ አመልክተዋል። ዜጎች እነማን ናቸው? ኤርትራውያን መስመር የያዙልን። ኢትዮጵያውያን በተለይም የአዲስ አበባ ነዋሪዎች መንግስታቸውን ይረግማሉ። በቤት ኪራይ ውድነት የሚሰቃዩበትን ዋና ምክንያት እያወቀ መንግስት ዳተኛ ሆኖ ይላሉ። የቀበሌና የክፍለ ከተማ አመራሮች ገንዘብ እየጎረሱ እንዳላይ የሚሆኑበት የቤት ኪራይ ድራማ ከቶውንም ስውር አይደለም። ዶላር እየታጠበ በኢትዮጵያውያን ትከሻ መስፈን ተለምዷል። ኤርትራውያን መረን የለቀቁባት አዲስ አበባን አስመልክቶ የመንግስት ዳተኝነት ብቻ ሳይሆን የተቃዋሚ ፓርቲዎችም ጸጥ ማለታቸው አስገርሟል። ሚዲያውን በዚህ ጉዳይ ላይ ለሽ ብሏል። ህዝብን ጠይቆ ሪፖርት የሚያደርግ የለም። እስኪ ጉዳዩን ጠለቅ ብለን እንየው። ከኤርትራ ህዝብ ምን ያህል ስደተኛ ሆኗል? ቁርጥ ያለ መልስ የለም። ኢትዮጵያ ውስጥ ምን ያህል የኤርትራ ስደተኞች አሉ? ይህም እንቆቅልሽ ነው። ፕሬዝዳንት ኢሳያስ እንቆቅልሽ ያደረጓት ኤርትራ ከቴክኖሎጂ ጋር የተፋታች ሀገር ናትና መረጃ ማግኘት አይቻልም። የተወለደውን፣ የሞተውን፣ ያረጀውን፣ የተሰደደውን ወዘተ የሚመዘግብ ለዓለም ክፍት የሆነ ዳታ የለምና ዓለም ኤርትራን በአቦ ሰጥ ለመለካት ተገዷል። ወይም በአጭር ቋንቋ ዓለም ኤርትራን ያው ካወቃትም እንደው በመላ ብቻ ነው። እዚህ እውነት ላይ ክርክር የሚፈጥሩና ኤርትራን እንደ መልካም ማሳያ አድርገው ሊያቀርቡ የሚከጅሉ ልሳናትን ታይም ስቶፕ ኤን ኤርትራ፣ ሰዓት በኤርትራ ቆሟል የሚለውን ከአስመራ በድበቅ የተቀረጸ አስደንጋጭ፣ አስቂኝ፣ አሳፋሪ፣ የሚደንቅ ስሜትን የሚደበላልቅ ዘጋቢ ቪዲዮ ከመጋበዝ ውጭ ምንም ማስረጃ ማቅረብ አይቻልም። ቁጥርና ኤርትራ እንዳይተዋወቁ በመደረጉ ትክክለኛውን መረጃ ማግኘት ፈታኝ ነው። ያም ሆኖ ኤርትራን ጥለው ከሚፈልሱት የምዝገባ ሰነድ በመነሳት የተባበሩት መንግስታት ከፍተኛ የስደተኞች ኮሚሽን እና የተለያዩ ዓለም አቀፍ ድርጅቶች የሚያወጧቸው መረጃዎች እንደሚያሳዩት የኤርትራ ህዝብ 1/3 በህገወጥና በህጋዊ ስደተኝነት የተመዘገበ ነው። በሌላ አነጋገር ሽማግሌ፣ አሮጊት፣ ጎልማሳ፣ ህፃን ሳይለይ 1/3 የኤርትራ ህዝብ ነጻነት የሚሉትን ቃል የሚያከብረው በስደት ሜዳ ነው። አቶ ጌታቸው ረዳ በአንድ ወቅት በአሁኑ ሰዓት ኤርትራ ውስጥ 2 ሚሊዮን የሚልቅ ሰው የለም ካሉት ውጭ ዓለም ኤርትራ ከ3 እስከ 6 ሚሊዮን ህዝብ እንዳላት ይገምታል። ግምቱ በጥፍ መለያየቱ ከላይ እንደተባለው አገሪቱ የተቆለፈች በመሆኗና ከቁጥር ጋር በመጣላቷ እንደሆነ መረዳት አያዳግትም። በኤርትራ የሚታወቁት በስደት የወጡትና የተመዘገቡ ዜጎቿ ብቻ ናቸው። በአሜሪካና ካናዳ ብቻ ከ150 እስከ 250 ሺህ የሚጠጉ ኤርትራውያን ይኖራሉ ተብሎ ይገመታል። በአውሮፓ ደግሞ ከ300 እስከ 500 ሺህ የሚጠጉ ኤርትራውያን ይኖራሉ። በአውስትራሊያ በ2011 በተደረገ ቆጠራ ከ6000 በላይ መሆናቸው ተመልክቷል። ይህ እንግዲህ በየቀኑ የሚለዋወጥ መረጃ ነው። እነዚህ ሁሉ አዲስ አበባ ወይም ዲፍን ኢትዮጵያ ውስጥ ቅጥልጣይ ቤተሰቦች አሏቸውና ብር ይልካሉ። የሚልኩት ግን በጥቁር ገበያ በህገ ወጥ ገንዘብ አቀባባይ ወይም ኢትዮጵያዊ ነኝ ከሚሉ ስግብግብ ነጋዴዎች ነው። ሱዳን ከ120 ሺህ እስከ 150 ሺህ፣ ሳውዲ አረቢያ ከ50 ሺህ እስከ 100 ሺህ፣ የተባበሩት አረብ ኤሚሬትስ ከ10 ሺህ እስከ 20 ሺህ፣ ግብፅ ከ15 ሺህ እስከ 25 ሺህ ብዙዎች ወደ አውሮፓ እንደ መሸጋገሪያ ይጠቀሟታል። ኳታርና ኩዌት ጥቂትም ቢሆኑ በሺዎች የሚቆጠሩ ኤርትራውያን አሉ። ይህን ግርድፍ መረጃ ካነሳን በኋላ ወደ ዋናው ጉዳይ ስንገባ እነዚህ ሁሉ በጥቁር ገበያ ወደ አዲስ አበባ ብር መላካቸውና የውጭ ምንዛሬ ከአዲስ አበባ እየለቀሙ መሆኑን ለማመልከት ነው። በኢትዮጵያ ኤርትራን ቁጥር ግራ የሚያጋባ ነው። አቶ መለስ ዜናዊ በሪፈረንደም ወቅት ከመዘገቧቸው በተጨማሪ በተለያዩ ወቅቶች ወደ ኢትዮጵያ የገቡት ቁጥራቸው ሰፊ ነው። ኢትዮጵያ ደጓ እየተቀበለች እንዲዋኙባት፣ ኮንትሮባንድ ሳይቀር እንዲነግዱባት፣ እንደ ላም እንዳልቧት ከመፍቀድ ውጭ እንደ ውጭ ሀገር ዜጋ ጠበቅ አድርጋ አትቆጣጠራቸውም። ይህ ዜጎችን የሚያበሳጭ ጉዳይ ነው። በተለይም አሁን ይህ እየወጣ ባለው የኃይል አስተላለፍ ህዝብ የሚያሰማውን ድምፅ መንግስት ማዳመጥ አለበት የሚሉ ጥቂቶች አይደሉም። በቅርቡ ኢትዮጵያ
ከሶማሌላንድ ጋር አድርገው በነበረው የባህር በር ስምምነት ላይ ተከፍቶ በነበረው የሳይበር ዘመቻ ከ80 በመቶ በላይ ተቃውሞ ሲካሄድ የነበረው በኢትዮጵያ ቴሌኮም፣ በኢትዮጵያ ኢንተርኔት፣ በኢትዮጵያ ዋና ከተማ አዲስ አበባ ከሚኖሩ ኤርትራውያን መሆኑ የሸማኔውን መወርወሪያ ታሪክ የሚያስታውስ ታሪክ ሆኖ አልፏል። መንግስት መረጃውን ዕድሜ ለቴክኖሎጂ ልቅም አድርጎ ቢይዘውም ያለው ነገር የለም። ለምን የሚለው ቀን የሚመልሰው ጉዳይ ይሆናል። ኤርትራውያን ጎረቤቶች፣ የሰፈሪ አብሮ አደጎች፣ የትምህርት ቤት ጓደኞች አንድም ቀን ኤርትራዊ ኢትዮጵያዊ ተባብለን ሳንነሳሳ አብረን አምባሻም ድፎም እየገመጥን አድገናል፣ ጎርምሰናል። 1983 ኢህአዴግ አዲስ አበባ ሲገባ ከጓዳቸው መሳሪያ መዘዙ። የሰፈሩ ሰላም አስከባሪ ሆኑ። ትንሽ ቆይተው ነጻነት አሉና አዲስ አበባ ተቀመጥ ወራሪ አሉን። ጭቃስና ቦካኳ ስንራገጥ እነሱ አብረው ፖለቲካ ይሰሩ ነበር። ያ ታሪክ ብዙ አስተምሮናልና ዳግም ልንሸወድ አይገባም የሚለው የጎፋ ማዞሪያው ዳንኤል በገፍ ወደ አዲስ አበባ የሚጎርፉትን መንከባከብ እንዳለ ሆኖ መስመር ማስያዝ ግን እንደሚያስፈልግ ይናገራል። ከቅርብ ጊዜ ወዲህ መጠነኛ መስመር የማስያዝ ስራ ከመጀመሩ ውጭ ኢትዮጵያ ለኤርትራውያን እንዲያሻቸው የሚቦርቁባትና ገወጥ የውጭ ምንዛሬ የሚለቅሙባት ላማቸው ናት። ጥቂት ሰላማዊ ነዋሪዎችን ኑሮ ልክ እንደ ኢትዮጵያን የሚፈጃቸውን ሳያካትት በበርካታ ህገወጥ ተግባር የተሰማሩ ራሳቸውም ወደ ህጋዊ ቋት ያልገቡ ብዙ ናቸው። ይህንን ነው ዜጎች የሚቃወሙት። ዩጋንዳዊ፣ ኤርትራዊ፣ ኬንያዊ ሆነ ሰርቢያዊ ወይም ግብፃዊ የውጭ ሀገር ዜጋ ነው የሚለው ዳንኤል ግልጽ መድረክ ላይ ህዝብ አስተያየት ቢሰጥ ብዙ ጉድ እንደሚወጣ አስታውቋል። በዚህ አጋጣሚ ህዝብ ሁሉ እንደሚያውቅ እንዲታውቁ ሲል ህግ ለማያከብሩት መክሯል። የግል ባንክ፣ የኤቲኤም አገልግሎት፣ በየጫት ቤቱ የሚቸረቸረው የሞባይል ስልክ ዳታ፣ የዋይፋይ ኢንተርኔት አገልግሎት፣ ምርጫ፣ ነፃ ሚዲያ፣ ፓርላማ፣ ነፃ ገበያ ወዘተ ህልም የሆኑባት ኤርትራ የህዝቡ 1/3 የሚሆነው ጥሏት ሸሽቶ ባዶ ሆናለች። በኢትዮጵያ ውስጥ ያሉ የኤርትራ ስደተኞች መብትና አኗኗርን በተመለከተ እንደ አውሮፓውያን አቆጣጠር በ2019 በተሻሻለ የስደተኞች አዋጅና ከዚያም ቀጥሎ ልዩ ማስተካከያ በተደረገበት ህግ ኢትዮጵያ በዓለም አቀፍ ደረጃ እጅግ ተራማጅ ከሚባሉት ሀገራት መካከል አንዷ በመሆኗ ኤርትራውያን ሀገራቸው የሌላቸው መብት ባለቤት ሆነዋል። የሚያሳዝነው በዚህ ደረጃ ልቅ መብት ተጎናጽፈው ሲያበቁ የመርመጥመጣቸው ጉዳይ ነው። አሁን ደግሜ እላለሁ፣ ሰላማዊዎቹን አያካትትም። ይህ አዋጅ ለኤርትራውያን ስደተኞች ከካምፕ ወጥተው በህብረተሰቡ ውስጥ እንዲቀላቀሉ ሰፊ መብቶችን ይሰጣል። በግብርና፣ በኢንዱስትሪና በሌሎች የሥራ ዘርፎች ላይ የመሰማራት መብት አላቸው። የኤርትራ ስደተኛ ልጆች በኢትዮጵያ የመንግስት ትምህርት ቤቶች ውስጥ እንደ ማንኛውም ኢትዮጵያዊ የመማር መብት ተጎናጽፈዋል። የመንጃ ፈቃድ የማውጣት፣ የባንክ ሂሳብ የመክፈትና በህጋዊ መንገድ የመጋባት መብቶች ተከብሮላቸዋል። ህጋዊ መታወቂያ ይሰጣቸዋል። ሲም ካርድ አውጥተው እንዳሻቸው ይጠቀማሉ። ከካምፕ ውጭ የመኖር መብት በመፈቀዱ ብዙዎች በአዲስ አበባና ሌሎች የሀገሪቱ ከተሞች የመኖር ዕድል አግኝተዋል። በቅርቡ በተሻሻለው ህግ ደግሞ ገደብ የለሽ መብት ተጎናጽፈዋል። ይህ ሁሉ መብታቸውን ሲያስፈጽሙ ዶላር አይጠየቁም ወይም ከአንድ ኢትዮጵያዊ የተለየ አድርጎ የሚባሉት ነገር የለም። ኢትዮጵያ ህጓም ህዝቧም ለኤርትራውያን እንዲህ ናቸው። የሚያሳዝነው ይህንን በህግ የተቀመጠ መብታቸውን ህጋዊ ሆነው እንዲጠቀሙ ከማድረግ ይልቅ ለሆዳቸው ባደሩ የቀበሌ፣ የክፍለ ከተማ እንዲሁም የፌዴራልና የክልል መንግስት አገልግሎት ሰጪ ተቋማት ውስጥ ባሉ ሌቦች የኢትዮጵያ ዜግነት መታወቂያ እንዲወጣላቸው ያደርጋሉ። በህግ የጎደለባቸው አንድም ነገር ሳይኖር ለብር ሲሉ የሀገራቸውን የዳታ አያያዝ በማዛባት ስራ የተሰማሩ በርካታ የቀበሌና የአካባቢ መስተዳድር አካላት ምን ያህል እንደሚቀበሉ የዚህ ጸሐፊ በቂ መረጃ አለው። ይህ በትንሹ የተለመደ ሌብነቱ ወደፊት አገሪቱ ለጀመረችው የመረጃ ግንባታ ዳፋ አለውና ያገባናል የሚሉ ባለስልጣናት ልጓም ያብጁለት። በስደተኛ መዝገብ ላይ ተመዝግበው የሚኖሩ ኤርትራውያን ቁጥር 200,000 አካባቢ ቢሆንም ጉዳዩን በቅርብ የሚያጠኑ ሳይመዘገቡ ከሚኖሩት ጋር በጥቅሉ 1 ሚሊዮን የሚጠጉ ኤርትራውያን በህጋዊና በህገወጥ መንገድ በኢትዮጵያ ይኖራሉ። ከተራ ቀበሌ ቤት ጀምሮ በኪራይ ቤቶች የሚኖሩ፣ በመንግስት ተቋማት ተቀጥረው እንደ ኢትዮጵያዊ የሚኖሩ፣ ኢትዮጵያዊነትን የመረጡ ግን ጥቂት ሲሆኑ ኢትዮጵያ ቅኝ ገዢ ናት ብለው ተራግመው በተመሳሳይ ከመንግስት ቤት፣ ከመንግስት ደመወዝ፣ ከመንግስት ጡረታ፣ ከመንግስት የሕክምና መድን እየተቀበሉ የሚኖሩም አሉ። ነገሩ ከሞኝ ደጃፍ ሞፈር ይቆረጣል እንድሉ ነውና ዘመኑ ማስተዋልን የሚጠይቅ ይመስለኛል። እየፈራሁ እየተባው ጥቂት መልካሞችን እንዳላስቀይም እየሰጋሁ ነካካሁት እንጂ የአዲስ አበባ ወንጀል ሪከርድ፣ የጠለፋው፣ የዝርፊያው፣ የማገቱ ወዘተረፈ ድራማው ውስጥ ይህ መዝረክረክ ትልቅ አስተዋጽኦ እንዳለው ጥርጥር የለውም። ወደ መነሻዬ ስመለስ በኢትዮጵያ በጥቁር ገበያ ተመን ተቀይሮ በብር እየተሰላ የሚከወነው ክፍያ የቤት ኪራይን አዛብቷል።
ከላይ እንዳልኩት በብዛት ህገወጦች የግል ቤት ኪራይን በማዛባታቸው ተራው ዜጋ መከራ እያየ ነው። በሚታወቅ ወራዊ ደመወዝ የሚኖሩ ዜጎች ፈተና የሆነው የቤት ኪራይ ጉዳይ የህግ ማሰሪያ ካልተደረገለት በየቀኑ ከሚፈለሰው የኤርትራ ስደተኛ ቁጥር አንጻር ዜጎችን ወደ ሌላ መሬት የሚከት ስለመሆኑ ጥርጥር የለውም። ይህ ህገወጥ የገንዘብ ዝውውር በሀገሪቱ ባንክ ስለማያልፍ ምንም ጥቅም እየሰጠ አይደለም። ስለሆነ ማንኛውም የውጭ ሀገር ዜጋ በውጭ ምንዛሬ በሚታወቁ ውል ኪራይ እንዲከፍል ቢደረግ ነገሮች መስመር እንደሚይዙ አንድ ተቆርቋሪ አጫውቶኛል። በክፍለ ከተማ መዋቅር ውስጥ ያሉ አመራር እንዳሉት ወጥ የሆነ ሰነድ ተዘጋጅቶ የኪራይ ውሉ በውጭ ምንዛሬ በሚታወቅ የባንክ አካውንት እንዲከፈል ቢደረግ የቤት ዋጋ ይረጋጋል። የጥቁር ገበያው ፎታ ያገኛል። ህገወጥ ወደ ህጋዊ መስመር ይገባሉ። ወደ ህጋዊ መስመር ከገቡ ለመደበቅ ሲሉ ትርፍ መክፈል ያቆማሉ። የመንግስት መዋቅር የሆኑ ግለሰብ እንዳሉት ይህን ከማድረግ ይልቅ በሰልፍ ብር የሚቀበሉ የበታች መዋቅር አባላት ጥቅማቸው ይብስባቸዋል። ሌብነቱ እንደ ቋሚ ስራ የቆጠሩትም አሉ። እኚህም የመዋቅር ሰው በዘመናዊ ልኳንዳ ቤቶችም ተመሳሳይ ስራ እንደሚሰራ ታውቃለህ ሲሉ ባጫወቱኝና ወደፊት ዝርዝሩን በማብራራው ጉዳይ ሀሳብ ልቋጭ። በቪአይፒ ስጋ ቤቶች ውስጥ የሺሻ ስሙ ኮካ ነው። አስተናጋጆች ኮካ ያስፈልጋል ይላሉ። ኮድ መሆኑ ነው። ሌላም ጥያቄ አለ። ሁሉም አይነት ስጋ እዛ አለ። በየሰፈሩ ላውንጅ እየተባለ የተከፈቱ ስጋ ቤቶች ቋሚ ተከፋይ መከታ አላቸው። አንዳንዴ ከነማረግ ልብሳቸው ይቆረጣሉ። ነገሩ እኛ አለን መሆኑ ነው። ባለማረጉን እያየ ማን ደፍሮ ህግ ያስከብራል? እኛም ልብስ በዱቤ የሚገዛላቸው እህቶች ዕዳ እስኪከፍሉ ሁሉንም አይነት የዝግ አገልግሎት ይሰጣሉ። አዲስ አበባ አምራለች። ከተቆለፈባቸው ሳጥን የወጡ ኤርትራውያን $50 መንዝረው ፏ ይሉባታል። ዜጎች ቤት መከራየት አልቻሉም። እንደ ቀድሞ ጅሩ፣ ነዶ፣ ቦረና፣ ሐረር፣ ደደርና ሂርና ሰንጋ የሚባል ስጋ ቤት ቀርቷል። ላወንጅ በላወንጅ ሆኗል። ሁሉም ጋር የሚቆርጡት ህግ አስከባሪዎችና አላዋቂዎች ናቸው። የኢትዮጵያ ምርጫ በዚህ ድራማ ታጅቦ እየገሰገሰ ነው። ተቃዋሚ ፓርቲዎች የኢህአፓን የቆሸሸ ድሪቶ ለብሰው ያስጀመሩትን የጎሳ ፖለቲካ ይረግማሉ። አጀንዳ ቀይሩ በሉልኝ። በሚቀጥለው የጥቁር ገበያ አቀባባይ ጠቦቶች፣ ሞተር ሳይክሎች ለዚህ ስራ የተመደቡ ራይዶችን ይዤ እቀርባለሁ። ለጊዜው ህግ ያለህ በማለት ተሰናበታለሁ። ማሳሰቢያ፣ ይህ ጽሑፍ ደጋጎችን ኢትዮጵያውያን አክብር የሚኖሩ ኤርትራውያንን አይመለከትም። አስፋው ስዩም፣ ጎሳ ሰፈር። የተወደዳችሁ አድማጮቻችን፣ ይህ ጽሑፍ የአቶ አስፋው ስዩም የግል አስተያየት እንጂ የአዲስ ሪፖርተር የዝግጅት ክፍሉን እምነት አያንጸባርቅም። መቃወሚያ ወይም ድጋፍ ያላችሁ ጽፉ፣ እናስተናግዳለን። የተወደዳችሁ አድማጭ ተመልካቾቻችን፣ አሁን ደግሞ ወደ ውጭ መረጃዎች አመራን። ኢራን ውስጥ ከ1000 በላይ ንጹሃን መገደላቸውን የሰብአዊ መብት ቡድን ገለጸ። አሜሪካና ኢራን ጥቃት መፈጸም ከጀመሩበት ቅዳሜ የካቲት 21 አንስቶ ባሉት ቀናት ውስጥ በኢራን ከ1000 በላይ ንጹሃን መገደላቸውን መቀመጫውን በአሜሪካ ያደረገው የሰብአዊ መብት ተሟጋች የዜና ወኪል ሂራና ዘገበ። የዜና ወኪሉ ዘገባ እንደሚያመለክተው ከተገደሉ ሰዎች ውስጥ 181 ያህሉ ዕድሜያቸው ከ10 ዓመት በታች የሆኑ ሕፃናት ናቸው። ጉዳት የደረሰባቸው ሰዎች ደግሞ 5042 መሆናቸውን የገለጸው የሰብአዊ መብት ተሟጋች ቡድኑ ከነዚህ ውስጥ 100 ያህሉ ሕፃናት መሆናቸውን አክሏል። ባለፉት 24 ሰዓታት ብቻ ኢራን ውስጥ ቢያንስ 104 ጥቃቶች መፈጸማቸውን ቡድኑ ገልጿል። እንደ ቡድኑ ዘገባ እነዚህ ጥቃቶች ወታደራዊ ካምፖችን፣ የሕክምና ማዕከላትና የመኖሪያ አካባቢዎችን መጥቷል። በአሜሪካና በእስራኤል ላይ የሲኦል በሮች ይከፈታሉ አሉ የኢራን አብዮታዊ ዘብ። የኢራን መንግስት ዋነኛው ወታደራዊ ኃይል እስላማዊ አብዮታዊ ዘብ በአሜሪካና በእስራኤል ላይ የሲኦል በሮች ይከፈታሉ ሲሉ ዝቷል። መሪው ቴህራን ውስጥ በተፈጸመ ጥቃት የተገደሉት የአብዮታዊ ዘብ ቃል አቀባይ ብርጋዴር ጀኔራል አሊ መሐመድ ናኢም ጠላት ባሏቸው በእስራኤልና በአሜሪካ ላይ ሰራዊቶቻቸው ቀጣይነት ያለው ጥቃት እንደሚፈጽም ተናግረዋል። ኢራን እሁድ ዕለት በኩዌት በሚገኝ የአሜሪካ ወታደራዊ ሰፈር ላይ በፈጸመችው ጥቃት 6 አሜሪካዊ ወታደሮች መገደላቸው ተረጋግጧል። የአሜሪካ ማዕከላዊ ዕዝ ከዚህ ቀደም ባወጣው መግለጫ 3 ወታደሮች መሞታቸውን አስታውቆ ነበረ። የተወደዳችሁ ቤተሰቦቻችን አሁን ደግሞ ወደ ስፖርት መረጃዎች አመርተናል። በእንግሊዝ ፕሪሚየር ሊግ ዛሬ 5 ጨዋታዎች ይካሄዳሉ። በ29ኛ ሳምንት የእንግሊዝ ፕሪሚየር ሊግ 5 ጨዋታዎች ሲደረጉ አርሰናል ከብራይተን ጋር የሚያደርገው ጨዋታ ይጠበቃል። ሊጉን በ64 ነጥብ እየመሩ የሚገኙ መድፈኞቹ በሜዳቸው ኤሚሬትስ በተደረገው የመጀመሪያው ዙር ጨዋታ ብራይተን 2-1 በሆነ ጠባብ ውጤት ማሸነፋቸው ይታወሳል። በብራይተን አሜክስ ስታዲየም ምሽት 4 ሰዓት ከ30 ላይ በሚካሄደው ጨዋታም አርሰናል ከብራይተን ብርቱ ፉክክር ሊገጥመው እንደሚችል ተገምቷል። በአርሰናል በኩል ቼልሲን ድል ባደረገ
በተካሄደበት ጨዋታ በጉዳት ተቀይሮ የወጣው ደክላን ራይስ ለጨዋታው የመድረሱ ጉዳይ አጠራጣሪ መሆኑ ተሰምቷል። በተመሳሳይ ሰዓት አርሰናልን በ5 ነጥብ ልዩነት እየተከተለ የሚገኘው ማንቸስተር ሲቲ በሜዳው ኤቲሃድ ስታዲየም ኖቲንግሃም ፎረስትን ያስተናግዳል። ኒውካስል ዩናይትድ ከማንቸስተር ዩናይትድ የሚያደርጉት ጨዋታ ደግሞ ምሽት 5:15 ላይ ይደረጋል። የተወደዳችሁ አድማጭ ተመልካቾቻችን አሁን ደግሞ በዝርዝር ወደምንመለከተው ዜና ትንታኔያችን እናመራለን። እስከ ዜና ትንታኔያችን ፍጻሜ ድረስ አብራችሁን ቆዩ። ሻዕቢያ ማጥቃት ከሞከረ የመጨረሻው ይሆናል፣ አይጀምሩም፣ ከጀመሩ ግን የመጨረሻቸው ይሆናል የሚለው ርዕሰ ጉዳያችን ነው። በዚህ ርዕሰ ጉዳይ ሰፋ ያለ መረጃን የምናደርሳችሁ ነው የሚሆነው። አብራችሁን ቆዩ። ከቅርብ ጊዜ ወዲህ ከዲያስፖራ ሰፈር የሚሰራጨው ተመጋጋቢነት ያለው ዜና ኢትዮጵያ ውስጥ መንግስት ሊወድቅ በጣት የሚቆጠር ቀን ስለመቅረቱ ነው። በተቃራኒው ደግሞ ከመንግስት ወገን ኮሽ ስለማለቱም ድንጋጤ ያለ አይመስልም። እግሩን ሰሜን አሜሪካ የተከለው የተቃዋሚ ኃይል ፕሬዝዳንት ኢሳያስ ኢትዮጵያን እንደሚታደጉ ለውጡን እየመሩ 4 ኪሎ እንደሚያደርሷቸው እያስታወቁን ነው። መንግስት በበኩሉ አይጀምሩም፣ ከጀመሩ መጨረሻቸው ይሆናል ይላል። ከትግራይ የሚወጣው በየቀኑ የሚቀያየር መረጃ አንድ ለስለሳ አንድ ከረር ሲል ኑሮ በይፋ ከኤርትራ ፋኖና መሰል አቋም ካላቸው ኃይሎች ጋር አብሮ መንግስትን ለመጣል ዝግጅቱን እንዳጠናቀቀ ነው። ከትግራይ ከትነግ በስተቀር በይፋ ጦርነት መፍትሄ ነው የሚሉ የተቃዋሚ ድርጅቶች አይሰሙም። ህዝቡ በተለያዩ አግባቦች ጦርነት በቃን እያለ ሲሆን ሰፊ ቁጥር ያላቸው የትግራይ ወጣቶች ጦርነት ፍርሃቻን ትግራይ ለቀዋል። የትግራይ አስተዳደርን መሪነት እንደወሰዱ የሚነገርላቸው ዶክተር ደብረጽዮን የትግራይ ወጣቶች ትግራይን ጥላችሁ አትሰደዱ፣ እዚህ ሁናችሁ ለህልውናችሁ ተፋለሙ ሲሉ ባሰሙት ጥሪ ፍልሰቱ ትክክል መሆኑን አረጋግጠዋል። ራሳቸውን የትግራይ ሰላም ኃይሎች የሚሉት ታጣቂዎች ከሐራ መሬት ኑ ወደኛ በማለት የትግራይ ወጣቶች እምቢ ለጦርነት እንዲሉ በየዕለቱ ጥሪ እያቀረቡ ነው። በትግረኛ ቋንቋ ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ ለትግራይ ወጣቶች ጦርነትን እምቢ በሉ፣ መንግስት ጦርነት የመክፈት አንዳች ፍላጎት የለውም በማለት ይፋዊ ጥሪ አቅርበዋል። ከዚህ በፊት ሌተና ጀነራል ጻድቃን ገብረተንሳይ አቶ ጌታቸው ረዳ ከትነግ የተለያዩ አመራሮች ትግራይን ህዝብ ጦርነት እምቢ በሉ በማለት ትነግን ከህዝብ የመነጠል ስራ እየሰሩ መሆናቸው በየአጋጣሚ ሁሉ ሲናገሩ እንደነበር ይታወሳል። መንግስትን በመቃወም የሚታወቁት የትግራይ አክቲቪስት ሚዲያዎችም ያለ ጦርነት መኖር የማይችል በማለት ለመስማት በሚከብድ ቃላቶች ትነግን በመዝለፍ ዳግም በትግራይ እልቂት እንዳይፈጸም እየወተወቱ ነው። ከሻዕቢያ ጋር የተመሰረተውን ጥምረት ድንቁርና የትግራይን ህዝብ የሸጠና በትግራይ ህዝብ ደም መነገድ እንደሆነ በመዘርዘር አጥብቀው ነጋጠባ ይተቻሉ፣ ያስጠነቅቃሉ። ሻዕቢያ ትግራይን የጦርነት ሜዳ በማድረግ ራሱን ለመከላከል የተጠቀመበት የብልጣብልጥነት ስልት እንደሆነ በመግለጽ የትነግ መሪዎች ዲፍ ይህን የማትረዱ ካርቶን ራሶች አስተላለፍ የዓለም ሁኔታና የምስራቅ አፍሪካን ወቅታዊ ፖለቲካ የማታነቡ ድንጋዮች ይሏቸዋል። ሻዕቢያ የሚነዳቸውና የሚደግፏቸው እንደሆነ የሚታወቁት ሚዲያዎች እና አክቲቪስቶች፣ የሚታወቁ ፖለቲከኞች ደግሞ የሻዕቢያ የፋኖና የትነግ ጥምረት የግብፅ የሱዳንና የሶማሊያ ጥምረት የኢትዮጵያ መንግስት የሚደፋ ኃይል እንደሆነ በመግለጽ በየሚዲያዎቻቸው በሙሉ የተቀናጀ ዘመቻ ላይ ናቸው። ይህ ሁሉ ሲሆን በየመካከሉ ታዋቂ የትግራይ ተወላጅ መኮንኖች ወደ አዲስ አበባ ገብተዋል። የሲቪል አስተዳደር ውስጥም ትነግን ጥለው ወደ አዲስ አበባ እየገቡ መሆኑ እየተሰማ ነው። በርካታ ወጣቶች ትግራይ ለቀዋል። ይህ ብቻ አይደለም። 400 የሚጠጉ የኤርትራ ወታደሮችም ከምሽግ ፈልሰው ለኢትዮጵያ ሀገር መከላከያ እጅ ሰጥተዋል። ለጉዳዩ ቅርብ የሆኑ እንደሚሉት በትግራይ የጦር መኮንኖችና ቁልፍ የፖለቲካ አመራሮች መልቀቅ ከህዝብ የጦርነት ጥላቻ ጋር ተዳምሮ በቅርቡ አንድ ነገር ሊታይ መስማቱ አይቀርም። እነዚህ ወገኖች የጠቅላይ ሚኒስትር አብይን የትግረኛ ቃለ ምልልስ በልዩ ሁኔታ የሚመለከቱትን በዚሁ አግባብ ነው። ጠቅላይ ሚኒስትሩ በሀገሪቱ ብሔራዊ ቴሌቪዥን ለትግራይና ኤርትራ ህዝብ ትነግና ሻዕቢያ ያሰባሰቡትን አሰባስበው ጦርነት ለማስጀመር እቅድ እንዳላቸው ግልጽ አድርገዋል። ትነግ ጦርነት ለመጀመር ደፋ ቀና እያለ መሆኑ ሲገልጹ በህገወጥ ማዕድን እየሸጠ መሳሪያ ይገዛል። ለትግራይ የሚሰጠውን በጀት ለሰራዊት እያዋለ ህዝቡን ይበድላል። ከህገ መንግስቱ ጋር በሚጋጭ መልኩ ከውጭ ሀገራት ጋር የሚደረግ ግንኙነትን መታገስ እንደማይችል የትግራይ ህዝብ እንዲገባው አድርገው ያስረዱት አብይ አህመድ የሰሜን እዝ ላይ የተከፈተውን የክህደት ጦርነት ተከትሎ እግሩን ያስገባው የሻዕቢያ ሰራዊት በወቅቱ ያደረሰውን ግፍና በደል ዘርዝረው አሁን ያ እንደማይፈቀድ አስታውቀዋል። ከሞከረውም የመጨረሻው እንደሚሆን በይፋ ተናግረዋል። ከ3 ከፍተኛ የጦር መኮንኖች ጋር የካቲት 11 ቀን 2018 ወደ አዲስ አበባ የመጡት ብርጋዴር ጀነራል ጉሽ ገብረ ቲቢኤስ ከተሰኘ የቴሌቪዥን ጣቢያ ጋር ባደረጉ ቃለ ምልልስ ሻዕቢያ ለትግራይ ህዝብ ምንም እንደማይጠቅም በዝርዝር አስረድተው ጽምዶ የተባለውን ህብረት እንዲቃወም ጥሪ አቅርበዋል። የትግራይ ህዝብና ሰራዊት ትነግና ሻዕቢያ የፈጠሩት ጽምዶ በጽኑ እንዲቃወሙትና እንዲታገሉት ያስገነዘቡ ጀነራሉ የኢፌዴሪ መንግስት በፕሪቶሪያ ውል መሰረት ተፈናቃዮችን በመመለስና ግዛታዊ አንድነትን በማረጋገጥ ትነግን ምክንያት አልባ ሊያደርገው እንደሚገባ
አሳስበዋል። የቀድሞ የትግራይ ኃይሎች ከፍተኛ አመራር ብርጋዴር ጀኔራል ጉሽ ገብረ በኤርትራ መንግስት በህወሓትና በፌዴራል መንግስቱ መካከል ስላለው ውስብስብ ግንኙነት ጠንከር ያለ ትችት ሰንዝረዋል። ጀኔራሉ የኤርትራ መንግስት የትግራይ ህዝብ ዋና ጠላት ነው በማለት የገለጹ ሲሆን በአሁኑ ወቅት በክልሉ አመራርና በሻዕቢያ መካከል ተፈጥሯል የተባለውን ግንኙነት በጽኑ ተቃውመዋል። ጀኔራል ጉሽ የኤርትራ መንግስት ኢሮብ፣ ዛላምበሳ፣ ባድመና ሰብኦ፣ አዲ ሐዋርያ፣ አዲ ጸጸር፣ አዲ አሰር እና አዲ ተሃሉ የተባሉ አካባቢዎችን በኃይል መያዙን አስታውሰው የትግራይን ህዝብ የሚያከብርና የሚወድ ከሆነ እስኪ ለቆ ይውጣ ሲሉ ጠይቀዋል። ጄኔራል ጉሽ በትግራይ ኃይሎች ውስጥ ቁልፍ መኮንን ነበሩ። አሁን ወደ አዲስ አበባ መግባታቸውና የሰጡት መግለጫ ትልቅ ትኩረት የተሰጠው ሲሆን ንግግራቸውም ጠቅላይ ሚኒስትሩ ካነሷቸው ነጥቦች ጋር መስማማታቸው በመግባባት እየተሰራ ያለ ነገር ስለመኖሩ አመላካሽ ነው ተብሏል። በትነግና በሻዕቢያ መካከል ተመስርቷል የተባለው ጽምዶ የተሰኘ ግንኙነት ጄኔራሉ አፍራሽና የማይረባ ሲሉ አጣጥለውታል። እንደሳቸው ገለጻ ይህ ግንኙነት የተለመደው የሰላም ግንኙነት ሳይሆን የኢትዮጵያን መንግስት ለመውጋት የታለመ እኩይ ፕሮጀክት ነው። የትግራይን ህዝብ ለዳግም ጦርነትና ሰቆቃ የሚዳርግ ህዝብን ከህዝብ የሚያገናኝ ሳይሆን የጥቂት አመራሮች ፍላጎት ማስፈጸሚያ ነው ያሉት ጠቅላይ ሚኒስትር አብይ የሰሜኑ ጦርነት መነሻ ምክንያቶችን በዝርዝር ካስረዱ በኋላ ትህነግ ለውጥን ባለመቀበሉ እኔ ብቻ በሚል ስሜት በመዋጡ ግጭት መነሳቱን አስረድተዋል። አቶ ጌታቸው ልዩነታችን አቻችለን ካልተስማማንና ግጭት ከተጀመረ ሻዕቢያ አጋጣሚውን ይጠቀምበታል በማለት ደጋግመው ነግረውናል። በተደጋጋሚ ሰዎች ልከዋል። ምስክርነት መስጠታቸውም አይዘነጋም። ትህነግ ወደ መሬት መውረድ በማይችል ደረጃ በቀድሞ ያረጀ አስተሳሰብ የታሰረ ድርጅት መሆኑን ያመለከቱት ጠቅላይ ሚኒስትሩ ከኋላ ቀር አስተሳሰቡ በሚመነጭ አይኑን ጨፍኖ ራሱን ለአደጋ የሚያጋልጡ እርምጃዎችን ሲወስድ መቆየቱን ተናግረዋል። የለውጡ ኃይል የጀመረውን ጉዞ ለማደናቀፍ መሞከሩን ገልጸው በትህነግ ቆሞ ቀር አስተሳሰብ የተቀሰቀሰው ጦርነት ይህ ነው የማይባል ጉዳት ማስከተሉን በዝርዝር አብራርተዋል። ከማይለወጠው ያረጥ አስተሳሰብ በተጨማሪ ለጦርነቱ ምክንያት የነበረው ጉዳይ ከአዲሲቷ ኢትዮጵያ ምስረታ ጋር የተሳሰረ እንደነበር ጠቅላይ ሚኒስትሩ ገልጸዋል። ትህነግ ኢትዮጵያ በጥርጣሬና በስጋት ውስጥ እንድትኖር ሲሰራ እንደነበር አመላክተው የአቋሙ ለችግሮችን መባባስ ለተከሰተ ጦርነት ነዳጅ እንደነበርም አስታውሰዋል። ላለፉት 50 ዓመታት ድርጅቱ ራሱ ላይ ጭኖ የኖረው አስተሳሰብ ለውጡን እንዳይቀበል እንዳደረገውም አስታውቀዋል። አቶ ጌታቸውና ባልደረቦቻቸው በተደጋጋሚ ቆሞ ቀር የሚሉት ትህነግ ለአዲስ ሀሳብና ለአዲስ ፖለቲካ አላርጂክ በመሆኑ ነገሮች በትግራይ ከድጡ ወደ ማጡ እየሄዱ እንደሆነ በየአቅጣጫው ይገለጻል። ትህነግ በታሪክ አንድም ጉዳይ በውይይት ጨርሶ አለማወቁ አሁንም የትግራይን ህዝብ እንዳያስከፍለው ስጋት አለ። በትህነግ በኩል ዳግም ጦርነት እየተቀሰቀሰ መሆኑን የጠቆሙት አብይ በፌዴራል መንግስት በኩል በትግራይ ላይ ውጊያ በፍጹም የመክፈት ፍላጎት የለም ብለዋል። ነገር ግን ትህነግ ከውጭ ኃይሎች ጋር በማበር ለዳግም ጦርነት እየተዘጋጀ መሆኑን ይፋ አድርገዋል። የትግራይ ህዝብ በተለይ ወጣቱ እምቢ ለጦርነት ማለት አለበት ሲሉም ጥሪ አሰምተዋል። ይህ ንግግራቸው ከጀኔራሉ ጥሪ ጋር የሚስማማና የሚናበብ ሆኖ ተገኝቷል። በንግግር ይሁን በተግባር ወደ ግጭት ከሚወስዱ ተግባራት መቆጠብ ይገባል የሚል ምክር ሀሳብ አቅርበዋል። ጠቅላይ ሚኒስትሩ ትህነግ ለዳግም ጦርነት ቅስቀሳ እየተጠቀመባቸው ያሉ ጉዳዮች ከሞላ ጎደል መፈታታቸውን አመልክተዋል። ከወልቃይት ውጭ ከፕሪቶሪያ ስምምነት በኋላ እንደ ጠለምትና ራያ ባሉ አካባቢዎች ተፈናቃዮች መመለሳቸውን አስታውሰዋል። አቶ ጌታቸውንና በርካታ የትግራይ ፖለቲከኞች ትህነግ ተፈናቃዮችን ለፖለቲካ ዓላማው ማስፈጸሚያ እንዳደረጋቸው በስፋት ሲዘግቡ ነበር። ከትህነግ በኩል የፌዴራል መንግስቱን የፕሪቶሪያውን ስምምነት እንደማያከብር ጠቅሶ በተደጋጋሚ እንደሚከስ ይታወቃል። ትግራይን እንደ አንድ ሉዓላዊ ሀገር በመቁጠር ጥያቄው ነጻነት ነው የሚል አቋም ወደ ማራመድም ተሸጋግሯል። በወልቃይትና ራያ በኩል አማራንን በሚላለፉ ለ30 ዓመታት ጥያቄ ሲያቀርቡ የኖሩ ደግሞ ይህን አይቀበሉም። መንግስት ጉዳዩ ወደፊት ህዝብ ከተረጋጋ በኋላ በሪፈረንደም ሊዳኝ እንደሚገባ ያምናል። ይህን ጉዳይ ትህነግ ከቶውን መስማት አይፈልግም። ሌሎች ወገኖችም ትህነግን መስማት አይፈልጉም። በዚህ አጣብቂኝ ውስጥ ያሉ ተፈናቃዮች ለዓመታት ውሳኔ አለማግኘታቸው ጉዳዩን አሳዛኝ አድርገዋል። ጠቅላይ ሚኒስትሩ ከትግራይ ኃይሎች ጋር ውይይት በማድረግ ነገሮች እንደሚፈቱ ባሳሰቡት ቃለ ምልልሳቸው ለኤርትራ ቁርጥ ያለ ማሳሰቢያ ሰጥተዋል። የሰሜን ዕዝ ሲጠቃ ወደ ኤርትራ ሲሸሽ የተደረገለትን መልካም ነገር ሁሉ በማንሳት በወቅቱ ምስጋና መቅረቡ ትክክል እንደነበር አመልክተው አንድ ከዚህ ቀደሙ ጥፋት የሚፈጸም ከሆነ ግን የመጨረሻው ሊሆን እንደሚችል አሳስበዋል። የሻዕቢያ መንግስት በልማትና በመሰረተ ልማት ግንባታ እንደማያምን አስታውቀው እንዳሉ ከሆነ የኤርትራ ህዝብ የሚመጥነውን መንግስት ማግኘት አለበት። በስልጣን ሽግግር የማያምንና ልጆቹን የልጅ ልጆቹን ሳይቀር የሚጠረጥር እንደሆነ የገለጹ ሻዕቢያ ስልጣን ሲይዝ ከ300 በላይ ፋብሪካዎች በኤርትራ ነበሩ፣ ዛሬ ሁሉም በሚባል ደረጃ እንደሌሉ በማመልከት ምን ያህል ከልማት ጋር የተጣላ መንግስት እንደሆነ ተናግረዋል። ከዚህ ቀደም ኤርትራን ሲያዩዋት መደንገጣቸውን መናገራቸው አይዘነጋም። በቀድሞው ዘመን የተከፈተላቸው አስመራ ዩኒቨርሲቲ ብትኖር እሷም ተዘግታ ኤርትራ ዩኒቨርሲቲ አልባ ሀገር መሆኗን በማስታወቅ ኤርትራውያን ሊያስቡበት እንደሚገባም አመልክተዋል።
ኤርትራውያን ሀገራቸውን ጥለው መሰደዳቸውን ያስታወቁት ጠቅላይ ሚኒስትር አብይ ኡጋንዳ፣ ሱዳን፣ ደቡብ ሱዳን፣ ኬንያ፣ ኢትዮጵያ በሁሉም ሀገራት ተሰደዋል፣ ኤርትራ ባዶ እየሆነች ነው ብለዋል። አክለውም ህዝብ በአዲስ አበባ የሚያነሳቸውን ጉዳይ ጠቁመዋል። ከሀገራቸው የተሰደዱት ኤርትራውያን በስደት እንኳን ሰርተው በሰላም እንዳይኖሩ ከእነርሱ ጋር ሰላዮችን ጭምር እየላከ ማን ነው ጤነኛው ማን ነው በሽተኛ የሚለውን ለማወቅ አስቸጋሪ በመሆኑ ሰላማዊ ዜጎች በሰላም ለመኖር መቸገራቸውን አመልክተዋል። ኢትዮጵያ ውስጥ ኤርትራውያን እንደ ሀገራችን ይስሩ የሚል አቋም ነበረን ያሉት ጠቅላይ ሚኒስትር አብይ ችግር እየፈጠረ ያለው ከጤነኛው ጋር ተቀላቅሎ የሚመጣው በሽተኛ አስተሳሰብ ያላቸው ስለሆኑ ማን ነው ጤነኛ ማን ነው በሽተኛ ለማለት እንደሚያስቸግር አመልክተዋል። በሀገራቸው እንዳይኖሩ ሰላም እያሳጣቸው ነው፣ ስደት ላይ ሆነውም ሰላም እያሳጣቸው ይገኛል ሲሉ ሻዕቢያን የኮነኑት ጠቅላይ ሚኒስትር አብይ ይህ የሻዕቢያ ተግባር የክፋት ሁሉ መሰረት ነው ሲሉ ኤርትራውያን ምን ያህል በመንግስታቸው እንደሚሰቃዩ አሳይተዋል። ሰው በሀገሩም በውጭም መኖር ካልቻለ በጣም አስቸጋሪ ነው ሲሉ ስሜታቸውን የገለጹት አብይ አህመድ ይህ ይቅር ሊባል የማይገባው ሰብአዊ በደል ነው ብለዋል። ቀርብ ብለን አብረን ለመስራት ሞክረን ነበር። ከልምዳችን የተማርነው ግን ከዚህ ኃይል ምንም አይነት መልካም ነገር ማግኘት የማይታሰብ መሆኑ ነው ሲሉ በሻዕቢያ ተስፋ መቁረጣቸውን አስታውቀዋል። ሻዕቢያ ካለው ተፈጥሯዊ አንጻር አቅም ካገኘ ሀገርን ከመመጥበጥ ወደ ኋላ እንደማይል አመልክተው አሳምረን ስለምናውቃቸው ዳግም ህዝባችን እንዲበደል አንሰጥም፣ ምናልባት ደግሞ ከሞከረ የመጨረሻው ሙከራው ይሆናል የሚል እምነት አለ ብለዋል። ይህ ንግግራቸው ሻዕቢያ ካልተነቀለ ኢትዮጵያ ሰላም ልታገኝ አትችልም የሚለውን የበርካታ ኢትዮጵያን እምነት ያንጸባረቀ ሆኗል። ሻዕቢያ ኤርትራን መምራት ከጀመረበት ቀን ጀምሮ ሆነ ከዛ በፊት በኢትዮጵያ ላይ ጠላት ማደራጀት፣ ማስታጠቅና ማዝመት ዋና ስራው እንደሆነ በጎረቤት ሀገራትም ሽብርተኛ በማሰልጠንና በማስታጠቅ ኢትዮጵያን ማወቅ ቀዳሚ ተግባር የሆነ ድርጅት እንደሆነ በተደጋጋሚ የሚገልጽ እውነታ ነው። የተወደዳችሁ የአዲስ ሪፖርተር አድማጭ ተመልካቾቻችን ለዛሬ ወደ እናንተ ያደረስናችሁ ዜናዎችና ዜና ትንታኔያችን እነኝን ይመስሉ ነበረ። በየቀኑ ወደ እናንተ የሚለቀቁ መረጃዎች ሲደርሳችሁ ምልክት እንዲያሳያችሁ ኖቲፊኬሽን እንዲላክላችሁ ደወሏን በመጫን ሰብስክራይብ በማድረግ ቤተሰቦቻችን ሁኑ። ሰላማችሁ ይብዛላችሁ።